በጣሊያንኛ ጻፋቸውን ጽሁፎችን አንብበ የመረዳት እድል ነበር ጣሊያንኛ ይችላል ጣሊያንኛ በደንብ እችላለሁ የሱን ጥናት ለመከታተል ብዬ ጣሊያንኛውን አሻሻልኩ እንጂ በልጅነቴ ሰማ ነበር ማለት ተምሬያለሁ ሙዚቃ ማር ነበር ሙዚቃን በጣሊያንኛ ነበር የሚያስተምሩኝ እና የእውቀት አለኝ መሰረታዊ ግን አሰለጠንኩት በኋላ ምክንያቱም የቸሩልኝ ጥናት ለመመርመር ጀርመንኛ ተማርኩ ጀርመንኛም አውሽ የተማርኩት ለምንድን ነው ኢምላንደ ደስጋዳ የሚል ስለ ኮንሶ ገዳ የጻፈ አንድ ተመራማሪ ጀርመን ነበረ ሁለተኛ ደግሞ አይካ ሀበርላንድ ፕሮፌሰር ስለ ቦረና ትልቅ መጽሐፍ እኔ ምርምሩ እንዲያደረኩ መጽሐፉን አሳተመ አለው ዴታ ተመልሼ አዲስ አበባ 3 ወር ሎክ ሆኜ ጀርመንኛን ብቻዬን አጥንቼ መጽሐፉን አንብቤ ስራዬን ተመልሼ መጨረስ ቻልኩ ስለዚህ ጀርመንም ፈረንሳይም ጣሊያንም ሶስቱንም አነባለሁ ፈረንሳይኛስ ደግሞ እንደነበረ ፈረንሳይኛ ደግሞ አስተማሪዎች ዩኒቨርሲቲ ኮሌጅ ካናዲያን ጄዝዊት ነበሩ ፍሬንች ካናዲያን ፈረንሳይኛና እንግሊዝኛ እኩል ነው ያስተማሩ ምክንያቱም እኛ ከኛ በፊት እኮ ፈረንሳይ ነበር የኢትዮጵያ ቋንቋ ተማሪ ከኛ በፊት የተማረው ቋንቋው ቋንቋቸው ፈረንሳይኛ ነበር በእኛ ነው የተጀመረው እንግሊዝኛ በእኛ ከኛ በፊትም ነበሩ አንድ ግሩፕ እና ዘውዴ ገብረስላሴ ደጃዝማች እና ሚካኤል ምሩ የነበሩት ግሩፕ ከኛ በፊት ናቸው እነሱ ሁሉ በእንግሊዝኛ ነው የተማሩት ከዚያ በፊት የነበረው ግን ፈረንሳይ ነው የሚያውቁ እና አካል ወቃፍተውል አክሊሉ ሀብተወልድ ልም ያለ ፈረንሳይ አዋቂዎች ናቸው አይደለም ስለዚህ እኛ ምን ሆነ እንግሊዝ ፈረንሳይኛና እንግሊዝኛ በሙሉ ተማርን እና የትምህርት ጓደኞቼ እና አክሊሉ ሀብቴ በደንብ ነው ፈረንሳይኛ የሚናገሩ ዲፕሎማቶች ናቸው ውጭ ሀገር ሲሄዱ በእንግሊዝኛ በፈረንሳይኛ እኩል ያውቃሉ እኔም እንደዚያው ነኝ ሁለቱንም አውቃለሁ ጣሊያኖች ከሀገር ወጥተው እንግሊዞች ከመጡ በኋላና አሜሪካኖችም ተከትለው ከመጡ በ50ዎቹ በ60ዎቹ ነው ወደ እንግሊዝኛ ተቀየረው እንጂ ከዛ ፈረንሳይኛ ነበር ከኛ በፊት የነበሩት ግራጁዌት ከኛ በፊት አጼ ሚኒሊክ እንኳን በእንግሊዝኛ ነው ዳግማዊ ሚኒሊክ በእንግሊዝኛ ነበር ይሆናል በፈረንሳይኛ ነበር በዛን ጊዜ የነበሩት ፈረንሳዮች ናቸው አይቀርም እንደሚመስለኝ አዲሱ ከስደት ሲመለሱ አልፍሬድ ኤልግ ምናምን ሁሉ ጃንሆይ ከስደት ሲመለሱ አይ ቲንክ በዚያን ጊዜ ነው እንግሊዝኛ በደንብ ትምህርት ቤት ውስጥ የገባው ሲሆንም ያኔ በግድ ፈረንሳይኛ እንድንማር አደረጉን ስቲል ጃንሆይ ራሳቸው ፈረንሳይኛ ነው የሚያውቁት ሚኒስትሮቹ እና አክሊሉ ሀብተወልድ በፈረንሳይኛ ነው የሚናገሩት አይደለም ግን በዚያን ጊዜ ቢሆንም ኤፍሬም ተወልደ መድህን ኤርትራዊው ጃንሆይ ስደት ጣሊያን ጀኒቫ ሄደው ሲከሷቸው ጣሊያኖችን ሁለት ኤርትራውያን ይዘው ነው ሄዱት አንዱ ቢትወደድ ኤፍሬም ተወልደ መድህን አንደኛው ቢትወደድ ሎሬንሶ ታዛዝ ሁለት ኤርትራውያን ሁለቱ አንዱ ፈረንሳይኛ የሚያውቅ ነው ሎሬንሶ ታዛዝ አንዱ ደግሞ እንግሊዝኛ የሚያውቅ ኤፍሬም ተወልደ መድህን ሁለቱም ዩኤን ሲመሰረት ስፒች ያደረጉት መስራቹ ኮንፈረንስ ላይ ኤፍሬም ተወልደ መድህን ነበሩ ኤርትራዊ 45 በፈረንጅ 45 ዩኤን ሲመሰረት ሁለቱ ኤርትራውያን ከጃንሆይ ጋር ሄደው እዚያ ሆነው ኤፍሬም እዚያው ቀሩ ኤፍሬም እዚያው ሆነው በእንግሊዝኛ ፋውንዴሽን ኦፍ ዩኤን ሲመሰረት ስፒች ያደረጉት እሳቸው ናቸው መልካም እንበል ፕሮፌሰር አስመሮም አንዳንድ እንደ ሊንጉስት አይነት ነገርም ያረጋሉ እንደ የቋንቋ ተመራማሪ እንደ ሊንጉስት ተመሪያለሁ የማስታውሰው ነገር የአማርኛ ቋንቋ ሲንታክሱ ራሱ ከሰሜቲኩ በጣም የተለየ ነው ትልቅ የኩሽቲክ ቋንቋ ተጽዕኖ አለበት ነገር አንብባለሁ ኤግዛክትሊ ሊንጉስቲክ በደንብ ተመሪያለሁ 2 አመት ተመሪያለሁ ሃርቫርድ ኢንፋክት መጀመሪያ መማር የፈለኩት ሊንጉስቲክስ ነበረ ግን የኢትዮጵያ ሊንጉስቲክ ሴሚቲክ ሊንጉስቲክ አዋቂ ስላልነበረ ሃርቫርድ ውስጥ ወደ አንትሮፖሎጂ የቀየርኩት በዚያ ምክንያት ነው ግን 2 አመት ተምሬያለሁ በዚህ ምክንያት የምላቸው ሴሚቲስቶቹን ኢትዮጵያ ሄደው የሚመራመሩት እነ ኡለንዶርፍ ይሁዲ ነው እሱ በቃ ይሁዲ ናቸው ነው የሚለው ኢትዮጵያውያኖችን በሙሉ
ሴሜቲክ ናቸው። ኩሺቲክ ቁም ነገር የለውም። ኦሮሞ ለኢትዮጵያ ስልጣኔ አንዳች ነገር አላበረከተም። እንዲያውም ወደ ኋላ የመለሰው ኦሮሞ ነው እያለ ነው የሚናገረው። እኔ በጣም ነበር የምጣላው ከሱ ጋር። ምክንያቱም ለምንድን ነው ይሄን ያክል የምታዳለው አንተ? ኦሮሞ ትልቅ አበርክቶ ነው ያደረገው ለኢትዮጵያ። ባህሉ የተለየ ነው፣ ቋንቋ የተለየ ነው፣ ኩሺቲክ ነው እና የኦሮሞ ቋንቋና ባህል ኢትዮጵያን በደንብ ትልቅ ኢንፍሉዌንስ አድርገዋል። ይህንን መቀበል አለባቸው ነው። እውነቱን መናገር ከፈለጋችሁ የአማርኛ ቮካቡላሪ ያየው እንደሆነ 40% ኩሺቲክ ነው። ሴሜቲክ የቀረው ነው። የቋንቋውም ሲንታክሱም ስትራክቸሩም ከሴሜቲክ በጣም ወጣ ያለና የወጣ ነው። ምክንያቱም አማርኛ ቃላቱን የአማርኛ ቃላት ስትከታተል 1 2 3 4 5 6 ብሎ 9 ሴሜቲክ አይደለም፣ ኩሺቲክ ነው። ብዙ ቃላት አለ። ትናንትና እንዳልኩት ጉዲፈቻ የሚባል ቃል ህግ የኢትዮጵያ ህግ ሲደነገግ ሲቪል ኮድ በቋንቋው ኦሮምኛ ነው የገለጹት። ምክንያቱም ኮንሴፕቱ በአማርኛ ስለሌለ በኦሮምኛ ነው የጻፉት። ጉዲፈቻ፣ አንጋፋ፣ ሀንጡራ የሚሉት ሀንጡራ ማለት ነው። ብዙ ኮንሴፕት አለ። መሰረታዊ የሆነ ኮንሴፕት ጭፍራ ማለት ነው ኦሮምኛ ነው። ወታደር ስርዓት እና ብዙ ነገር ከኦሮሞ የተወረሳለ። ግን ኦሮሞ ከምኒልክ በኋላ ከምኒልክ በፊት ሌላ ነበር ሁኔታው። ከምኒልክ በኋላ ኦሮሞን ማሳነስ፣ ኦሮሞን ሚኒማይዝ ማድረግ የተነሳው ባህል አለ። አጻጻፉ ሁሉ እንደዚያ ነበረ። እኔ ስራዬን ስጀምር አንዱ እንደ ትልቅ እንቅፋት ሆኖ የገጠመኝ ምንድን ነው? የኢትዮጵያ ታሪክ አንበህ ስለ ኦሮሞ ባህል ስርዓት መገንዘብ አትችልም። ምክንያቱም ኢትዮጵያ ኦሮሞ ሲመጣ ምንድን ነው የሚሉት? እነ መስፍን ወልደ ማርያም እነ ኤድዋርድ ወለዶ እንደ ጎርፍ ነው የመጣው። ልክ ነው። ወደዛ እንገባበታለን። ልክ ነው። ወደ ቋንቋው ነገር ስናወራ እስኪ ቋንቋው እሺ፣ ፕሮፌሰር አስመሮም ኦሮሞኛን መጽሐፍ በደንብ እችላለሁ፣ መናገር እችላለሁ። መናገር አልችልም ግን በደንብ እሰማለሁ። መልካም። ማደርገው ምንድነው? እኔ ኢምፖርታንት ኢንተርቪው ሳደርግ በቴፕ ቀዳለሁ። በቴፕ ቀድቼ አሲስታንስ የኔ ቁጭ ብለን ሌሊት ቁጭ ብለን እንተረጉማለን። ኦሮምኛው አለ እዚህ፣ እንግሊዝኛው አለ ለኔ። ግን የሆነው ምንድነው? ትላንትና ከቦረና የመጡት ሴቷ የተናገሩት የቦረና ሴት ናቸው። የእሳቸውን በሙሉ ሰማሁት፣ ገባኝ። የጉጂዎቹ እስከዚህ ድረስ አይደለም፣ ገባ ዳይሌክት አለ እና የቦረናን ዳይሌክት በደንብ አድርጌ መስማት እችላለሁ። እንዲያውም ሊተረጉሙልኝ ቁጭ ያሉ የቦረና ልጆች አዋቂዎቹ የሚናገሩት ስለማይገባቸው እኔ እገልጽላቸዋለሁ። የለም እንዲህ ማለቱ አይደለም ይላቸው፣ ገባ። ስለዚህ መስማቱ ላይ ችግር የለኝም። መናገሩ ላይ ለጥቃቅን ነገር እጠቀምበታለሁ። ለቁም ነገር ግን በግድ በስተርጁማን ነው። እንግዲህ ስለ ቋንቋ ስናወራ ፕሮፌሰር አስመሮም ለገሰ አማርኛን ይናገራል፣ እንግሊዝኛን ይናገራል፣ ጣሊያንኛን ይናገራል፣ ፈረንሳይኛን ይችላል፣ ጀርመንኛን ይችላል፣ ኦሮሞኛን ይሞክራል። አረበኛንስ? አረበኛ አላውቅም። እና ስለ ኦሮሞ ሕዝብ ስልጣኔ ታሪክ ምርምር ሲያደርግ በእነዚህ ቋንቋ የተጻፉትን የአውሮፓ ጽሁፎችን የማንበብ እድሉ የመረዳቱ እድል ነበረው ማለት ነው። በሙሉ ለዛ ነው አነሳ ነው።